ይቀራል የአብይ ጠቅላይ ሚኒስትርነት እንጂ መብቱን መንፈግ አይችልም። አብይ ተረኝነት በሚመለከት ተረኝነት የሚባለው ሐሳብ አለ ወይ እህቴ ላለችው እና ተረኝነት በሚመለከት ይሄ ፖለቲካ ቆየት ብሏል። 2-3 ወር ኢትዮጵያ የሁላችን ቤት ለሁላችን የምትበቃ ገና ማናቃት ያልደረስንባት ያልነካናት ኦሮሚያም ከኦሮሞ በላይ በጣም ብዙ ማቀፍ የሚችል ቤኒሻንጉልም ከቤኒሻንጉል በላይ ማቀፍ የሚችል እንደሆነ አልገባንም። እጦት ነው የተቦላ ነው። እያደገን ስንሄድ በጣም ብዙ እንግሊዝ፣ ብዙ አሜሪካዊ፣ ብዙ ቻይና መምጣት አለበት። እንኳንኛ በቂ ሀገር ነው ያለን፣ ሰፊ ሀገር። የሚገርማችሁ የውሃ ሀብት አለን። ሌሎች ብሉ ጎልድ አላችሁ ይላሉ። እኛ ብሉ ጎልድ መሆን አናቅም። የሰው ሀብት አለን። ዛሬ ጣሊያን ብትሄዱ አቨሬጅ እድሜው በጣም ሲኒየር ነው። ኢትዮጵያ የወጣቶች የጉልበታሞች መማር መሮጥ የሚችሉ ሰዎች ስብስብ ናት። የታሪክ ሀብት አለን፣ የሚያኮራ ታሪክ አለን። የባህል ሀብት አለን፣ ተነግሮ ታይቶ የማይጠገብ የተፈጥሮ ሀብት አለን። ሞር ኢምፖርታንትሊ የጊዜ ሀብት አለን። ጊዜ የተረፈን ሰዎች ነን፣ ጊዜ ማንጠቀም ሰዎች ነን። የእድሜ አድቫንቴጁን እንደተጠበቀ ሆኖ ማለት ነው። ይሄንን ሰብስቦ መልማት ሲቻል ሀገርን እንደ ዕቁብ የሚያዩ ሰዎች አሉ። የሚቀጥለው እሑድ ዕጣ ለአንተ ይደርሳል፣ በዛኛው ሳምንት ደግሞ ለአንተ ይደርሳል። ሀገር ዕቁብ አይደለም በተራ የምትመራው። ሀገር ተባብረህ እንኳን ለማነጽ በጣም ብዙ ጥረት ይጠይቃል። አማራን የማያካትት ኦሮሞን የማያካትት ሀረሪን የማያካትት ሀገር መገንባት አይቻልም። ከተገነባም እንደ ቲፒኤልኤፍ የከሰረ ሀገር ነው የሚሆነው። አይቻልም። ዕቁብ አይደለም ይሄ። በነገራችን ላይ እኛ ፈረቃ እኮ ለመብራትም ይቅር ብለናል፣ እንኳን ለሀገር። የፈረቃ መብራት እንኳን ጎጂ ነው፣ ኢኮኖሚ ይጎዳል ብለን ይሰራል። እንኳን ሀገር በፈረቃ መብራት ቀርቶ ፈረቃ አይሆንም ለሀገር። በጋራ ነው፣ በትብብር በትግግዝ እና ሀገርን እንደ መብራት ፈረቃ የሚያስቡ ሰዎች የፖለቲካ ቁማር ወልደው ተረኛ የሚል አባባል በስፋት ኢትዮጵያ ውስጥ ላለፉት ወራት ተካሂዷል። እኛም ውስጥ ገብቷል። ከገባ በኋላ ጥርጣሬ ስለገባን ይሄን ነገር እናጥራ ብለን ለሲቪል ሰርቪስ አሳይመንት ሰጥተን ሙሉ ዳታው እንዲታይ ያደረግን። የኢትዮጵያ ኮንስቲቲዩሽን ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚባል 3 ምሰሶዎች አሉት። ርዕሰ ብሔሯን ጨምሮ 4። እነዚህ 4 ቦዲዎች አንዱ አንደኛውን በቀጥታ የሚያዘው አይደሉም። አስፈጻሚው ፍርድ ቤት አያዝም። እናንተ ህዝብ ተወክላችሁ ሁላችሁ የምትቆጣጠሩንም ማለት ነው። አስፈጻሚ 2 ምክር ቤት፣ የፍርድ ቤት ፕሬዝዳንት እና የሀገር ፕሬዝዳንት ቆጥረን ስናይ ተረኝነት አይታይም። የለም ተረኝነት። በሁለቱ አፈ ጉባኤዎች፣ በፍርድ ቤት ፕሬዝዳንት፣ በሀገር ፕሬዝዳንትና ጠቅላይ ሚኒስትር አንድ ኦሮሞ ነው ያለው። ስለዚህ ተረኛ ሊሆን አይችልም። አንድ ደግሞ ይገባዋል ብዬ አስባለሁ። ያንሳል ሊባል ይችላል፣ ግን ቢያንስ ይገባዋል ብዬ አስባለሁ። አይ በዛ ደረጃ አይደለም በሚኒስቴር ደረጃ ነው ያለው ችግሩ ተብሎ ታየ። ኢትዮጵያ 22 ካቢኔ ያላት ዛሬ 6 ኦሮሞ፣ 6 አማራ፣ 6 ደቡብ ሆኖ አያውቅም። በኢህአደግ ጊዜ 7 ኦሮሞ፣ 5 አማራ ነው የሚደረገው። ኮታው እንደሱ ነው። አሁን 6 ኦሮሞ፣ 6 አማራ፣ 6 ደቡብ ናቸው። በሚኒስቴር ደረጃ የለም። ውሸት ነው። አይ በሰራተኛ ደረጃ ይሆናል። እንደው አንዳንዶች ደውለውልኝ ኦሮምኛ የማይናገር ሰው ሰርቪስ አያገኝም ኢትዮጵያ ውስጥ ብለውኝም ስለነበር አንዳንድ ሰዎች በሰራተኛ ደረጃ ስናይ በዚህ ፓርላማ፣ በፌዴሬሽን ምክር ቤት፣ በፕሬዝዳንት ኦፊስ፣ በጠቅላይ ሚኒስትር ቢሮ፣ በአራቱም ተቋማት ኦሮሞ አንደኛ ቁጥር የለውም። ዘሆል ሰራተኛ ሲቆጠር 2ኛ ቁጥር ነው ያለው። 22 ካቢኔዎች አሉ። በ22ቱ ሚኒስትሪ ግብርናን ጨምሮ በጣም ብዙ ግብርና ውስጥ ኦሮሞ ይበዛ ስለሚባል ግብርናን ጨምሮ በ22ቱ ሚኒስትሪ ኦሮሞ 2ኛ እንጂ አንድም ቦታ አንደኛ ቁጥር የለውም። አንድም ቦታ። ይህ የተጣራ ፋክት ነው።
ሄዳችሁ ሲቪል ሰርቪስ ከሰዓት ማየት ትችላላችሁ። በስልጣንም የለም በሰራተኛም የለም። እንኳን ትርፍ ሊወስድ የሚገባውን አላገኘም። የለም አይ በልማት ድርጅቶች ይሆናል ብለን ልማት ድርጅቶች ፈትሸናል። አንድ ኤግዛምፕል ላንስ። አየር መንገድ ኤክስኪዩቲቭ የሚባለው ማኔጅመንት ላይ ያለው አየር መንገድ የሚመራው 74% አማራ፣ 5% ትግራይ፣ 5% ኦሮሞ፣ 16% ደግሞ የተለያዩ ብሔሮች ደቡብና ብሔሮች አሉበት። 5% ነው ኦሮሞ ኤክስኪዩቲቭ ላይ ያለው። አይ እሱን ደግሞ ትተን ውጭ ሀገር አየር መንገድ በጣም ሰፊ ቦታ ስለሚሸፍን የውጭ ውክልናው እንደ ኤምባሲ ነው። ሰፋ ያለ ሪሶርስ ሰፋ ያለ ነገር ስለሚሰራ በኤምባሲ ደረጃ ይታያል። ኤምባሲ የሌለበትም ራሱ አየር መንገድ የሚሰራበት አለ። ስናይ በውጭ 52% አማራ፣ 16% ኦሮሞ፣ 15% ትግራይ፣ ሌላ 17% ነው የተቀሩት ይዘውታል። ፋክቱ ይሄ ነው። የትም ቢሮ ብትገባ ቴሌም ግባ የትም ግባ ፋክቱ ይሄ ነው። ለምን ተረኛ ተባለታል? ለምን ነው ተረኝነት የሚለው ጉዳይ የጦዘው? አንደኛ የምክር ቤት መጠየቅ የለበትም። ህግ አውጣ። ደቡብ አፍሪካ ህግ አለ፣ ኬንያ ህግ አለ። ማንም ሰው እኔም ሆንኩ ማንም ሰው ካላግባብ የህዝቦች ውክልና መጣስ ስለሌለበት ህጉ ይሄ ነው። እምነትን፣ ጾታን፣ ብሔርን ታሳቢ አድርገህ በዚህ ሬሾን መቅጠር ያለብህ ብላችሁ ህግ አውጡ። ቋሚ የሆነ እሱ ነው። ማንም መክሰስ የለበትም። በህግ አግባብ መስራት አለበት። ከኬንያ ከደቡብ አፍሪካ ልምድ ውሰዱ። ሁለተኛው ችግር ትግራይና ኦሮሞን እኩል አድርጎ ማየት አለ። እኛ ድሮ ትግራይ ላይ ቁጥር በዛ ያልነው 6% መሆን ሲገባችሁ 7፣ 8፣ 10 ሆናችሁ ብለን ነው። እና አሁን ኦሮሞንም 6% አድርጎ የሚያስብ አለ። እንደዛ አይደለም። ኦሮሞ 35 ፕላስ ኦር ማይነስ % ነው። በኢኮኖሚ ኮንትሪቢዩሽኑ፣ በሴኩሪቲ፣ በማንኛውም ኮንትሪቢዩሽኑ እሱ ነው። ያንን ድርሻውን አብይ ጠቅላይ ሚኒስትር ስለሆነ ሊነፍገው አይችልም። ይቀራል የአብይ ጠቅላይ ሚኒስትርነት እንጂ መብቱን መንፈግ አይችልም። አብይ መብቱ ነው። ኢኳሊ አማራም ወላይታም ጉራጌም እንደዚሁ ማለት ነው። ለምን እቁብ ስላልሆነ። አሁን ማሸማቀቂያ ነው እንግዲህ ተረኛ ምናምን ብሎ አሸማቆ አንገት ማስደፊያ ነው። ስናይ ግን እንኳን ተረኝነት ገና የለም። የኦሮሞ አርሶ አደር ለዚህ ኤክስፖርት ኮንትሪቢዩት የሚያደርገውን ሩብ አያገኝም በሃርድ ከረንሲ። ትክክል አይደለም። ይሄ አናድግም በዚህ መንገድ። ሌላ የተነሳው አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። የግሪክ ትምህርት ቤት አለ አዲስ አበባ ውስጥ፣ ሊሴ አለ፣ ፈረንሳይ ትምህርት ቤት፣ ጣሊያን ትምህርት ቤት አለ፣ ጀርመን አለ፣ ማሪፍ አለ፣ የቱርክ ኢንተርናሽናል ኮሚኒቲ ስኩል አለ። ይሄ ሁሉ በቋንቋ ነው የሚዘምረው። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያዊ ምን ኢትዮጵያ ይባላል? አሁን ኢትዮጵያዊ ነው። ትክክል አይደለም። ከየት መጣ ያላችሁ እንደሆነ ገና ለውጥ ሳይመጣ ኦሮምኛ አዲስ አበባ ውስጥ ኦሮሞ ልጆች መማር አልቻሉም ተብሎ 4፣ 5 ትምህርት ቤት አካባቢ ኦሮሚያ መንግስት ፋይናንስ አድርጎ ተሰርቶ ኦሮምኛ ቋንቋ የሚማሩ በሺዎች የሚቆጠሩ ልጆች አሉ የሚማሩበት። ልክ እንደ ማሪፍ መዘመር ተረኝነት ነው። እኔ ባህር ዳርም ቢዘመር በሻሻም ቢዘመር ትግረኛ አማርኛ ችግር የለብኝም። እኔ አማርኛ በመናገሬ ትግረኛ በመናገር ተጠቃሚ እንጂ ተጎጂ አይደለሁም። ግን በዛ ደረጃ ጥላቻ ጥሩ አይደለም። ኦሮሚያን ለአዲስ አበባ ውሃ አላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? መቻቻል ማለት እኮ እሱ ነው። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ይሰማና ይታገሳል። ምክንያቱም አብሮ መኖር አለባቸው። ክርስትናም ደግሞ ሲቀድስ እስላም መስማት አይከለከልም። ስፒከሩ ውጭ ነው ያለው። ገና የሳውንድ ህግ አልወጣም ኢትዮጵያ ውስጥ። ይሰማል፣ ግን አብሮ ለመኖር ይችላል።
ያ አይነት ዝንባሌ ጥሩ ይመስለኛል። እየለጠጡ ነገሩን ፖለቲሳይዝ ማድረግ ጥሩ አይደለም። ሁለተኛው ችግር ደግሞ ለፓርቲ የገለጽኩት መንገድ አለ፣ እዚህ አልገልጸውም። ጀማሪ ሃይማኖተኞች ደግሞ አሉ። ገና እምነት ሲቀበሉ ሰዎች ሁሉ ነገር ጌታ 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 እንደሚሆነው ማለት ነው። ወደዚህኛዎቹ ብተች ይችላል ብዬ ነው። ሁላችሁም ጋር አለ ችግሩ፣ ግን እኛ ጋር ይበዛል። ልክ የተቀላቀልን ሰሞን ሃሌሉያና ጌታ በጣም ነው ይበዛው እና ኦሮሞም ላለፉት ዓመታት ሰከንደሪ ሲቲዝን ነኝ እኔ ኢትዮጵያ ሀገሬ አይደለም ብሎ ስለሚያስብ አሁን ሲፈታ አከም በስቷል። ግን አከም የበዛው ኦሮሞ ጋር ብቻ አይደለም። ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ በአክስቴ፣ በአጎቴ፣ በአያቴ፣ በወንድሜ፣ በምናምኔ እያለ አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም። አከም ላይ የሚያልቀው እንደዚህ አይነት በኒው ኖርማል ደግሞ የተወሰነ መታገስ ያስፈልጋል። ያው ሲተነፍስ ያው የቆየ ጴንጤ ሃሌሉያ እንደሚቀንሰው ሁሉ ይቀንሳል። ትንሽ መታገስ ያስፈልጋል። የኦሮሞ ፖለቲከኞች፣ የኦሮሞ ተቆርቋሪዎች፣ የኦሮሞ ተወካዮች እዚህ ያላችሁት ደግሞ ዝም ብዬ የምመክራችሁ ምክር ኦሮሞ ምንም እንኳን ጫና ቢደረግበት ቋንቋውንና ባህሉን ማቆየት የቻለ ህዝብ ነው። ከእናንተ አይፈልግም። እሱን ማንም ቋንቋው አልነጠቀውም፣ አቆይቶታል። በራሱ ባህል የገዳ ስርዓትን ማንም አላፈረሰውም፣ ቆይቷል እኮ አለ። ኦሮሞ ያልቻለው ዘመናዊ እርሻ አርሶ ሀብታም መሆን፣ ማዕድን ማውጣት፣ ፓምፕ፣ ትራክተር ነው። ተወካይ ከሆንክ እሱን ስራለት። የሚችለውና የሚያውቀውን ነገር ደግመህ የኦሮሞ ተቆርቋሪ ብትል ዋጋ የለውም። እዚህ ያላችሁ ሰዎች ኦሮምኛ የተማራችሁት የእናንተ አባቶች ኦሮምኛ የሚናገሩት ለኦሮሞ የሚመች ስራ ስለነበር አይደለም፣ ባህላቸውን ስላቆዩት ነው። እሱ ይጻፍ ይዳብር ችግር የለብኝም። ዋናው የኛ ስራ ግን በኦሮሚያና በኦሮሞ ህዝቦች መካከል የነበሩት ችግር በእርሻ፣ በልማት፣ በደህንነት ያለውን መፍታት ሲሆን እዚህ አዘምር ያለው እያለ መፎከር ትክክል አይደለም። እዚህ በማዘመር የኦሮሞ አርሶ አደር የሚያገኘው ነገር የለም። ኦሮምኛ መማር ችግር የለበትም። ኤቭሪዌር አማርኛ እንማር፣ ትግረኛ እንማር፣ ጉዳት የለውም። ግን ሌላውን ለማብሸቅ የሚደረግ አይነት ተራ ነው ብሎ አይነት ማሰብ ትክክል አይደለም። ተራ የሚባል የለም። ይሄ ዕቁብ አይደለም፣ በጋራ እናስተዳድራለን ነገር። ለዛ ነው ብልጽግና የተፈጠረው። አማራን ሲያይ ደሙ የሚፈላ ኦሮሞ፣ ኦሮሞን ሲያይ ደሙ የሚፈላ አማራ ኢትዮጵያን አይወድም። ቢኮዝ እነዚህ ማጥፋት አይቻልም። ከፍተኛ ቁጥር ያላቸው በእጅጉ የተሰባጠሩ ስለሆኑ ያለን ምርጫ ተከባብረን ተዋደን አብሮ መኖር ብቻ ነው። ሌላ ምርጫ የለም። እስላምና ክርስቲያንም፣ ወላይታና ሲዳማም፣ ጉራጌና ስልጤም በስምምነት መኖር ብቻ ነው መፍትሄው። ሶማሌና አፋርም እንዲሁ። ሌላ መፍትሄ የለም። ተጨራርሰን አንዱ ማሸነፍ አይችልም። እና እባካችሁን የዕቁብ ሐሳብ እንተው። ኢትዮጵያ ትልቅ ሀገር ናት፣ ለሁላችን ትበቃለች። በትብብር እንስራ። አንዳንዴ ደግሞ መስመር ስተን እናጠፋ ከሆነ ህግ አበጁ፣ በህግ ይስተካከላል፣ ችግር የለውም። እስካሁን ግን ከተረት ተረት ያለፈ በፋክት ደረጃ ያን የሚያሳይ ነገር የለም። ተረት ተረት ደግሞ ቆይቶ ያባላል። የነጮቹን ታሪክ ብታጠኑ ልንወረስ ነው አረብ በዛ ጥቁር በዛ የሚለው ሳይኮሎጂ ስንትና ስንት ተማሪ ስንትና ስንት ንጹሃን ዜጎች እንዳስገደል እግራቸው አልችልም። እየቆየ ጥላቻ ይፈጥራል። ጥሩ አይደለም። ከጥላቻ መማማር፣ እኔ አማርኛ ነጥርቼ መማር፣ አማርኛ ምሽት ማጥርቶ ኦሮምኛ መማር፣ ትግረኛ መማር፣ ወላይትኛ መማር ጉዳት የለውም። ለልጆቻችን ጥላቻን አናውርስ። በጥላቻ ምክንያት ቲፒኤልኤፍ ህዝቡን አጎሳቁሏል። አሁንም ጥላቻ አይቅርብን፣ ጥቅም የለውም። በፍቅር በትብብር አብረን እንስራ። ስተት ካለስ ከምናወራ እናስተካክለው። ያልተገባ ነገር ካለ ሌቦች አይኖሩ ማለት አይደለም። ካለ ቆም ብለን ገምግመን እናስተካክለው። የፖለቲካ አጀንዳ አናርገው፣ ይታረም። ቢኮዝ 10 የኦሮሞ ሌባ አይተህ ኦሮሞዎችን በሙሉ ከተናገርክ ጸብ ይፈጠራል። 5 አማራ አይተህ ዘሆላ አማራ ካልክ አይሆንም። ያን 5 አማራ ነቅሶ ማስተካከል ነው። በዛ አፕሮች ብንሄድ ነው የሚሻለን እና ተረኝነት ጥሩ አይደለም፣ አይጠቅምም፣ አይበጅም። በጋራ ተባብረን ሀገር እናልማ፣ ሀገር እናስቀጥል። ከዛ ውጭ ያለው ሀሳብ ከጥፋት ያለፈ ትርፍ አያመጣልንም። ይህን ካልኩ የኢንክሉሲቭ ናሽናል ዲያሎግን በሚመለከት የተነሳው ሀሳብ
ስሙ ኢንክሉሲቭ ናሽናል ዲያሎግ